በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተዘጋጀው ሀገር አቀፍ የቁርአን ውድድር ማጣሪያ መካሄድ ጀመረ። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ ዛሬን ጨምሮ ለቀጣይ 3 ቀናት የማጣሪያ ውድድር ከተካሄደ በኋላ እሁድ መጋቢት 7 2017 ፍጻሜውን እንደሚያገኝ ተገልጿል። በውድድሩ ላይ ከሁሉም ክልሎችና ከተማ አስተዳደሮች በሁለቱም ጾታ የተወከሉ ተወዳዳሪዎች ይሳተፉበታል። ምክር ቤቱ ለውድድሩ አሸናፊ የመኪና ሽልማት እንደሚያበረክትም አስታውቋል። በዚህ መልክ ራሱን ችሎ በራሱ ባጀት በራሱ ዑለማ በራሱ ሀገር ምንንም ሳይጨምር በነጻነት ቁርአንን ረመዳንን ቅድማ ለመስጠት መደረጉ እንደ ኢትዮጵያ የመጀመሪያ አሳሳቢ ነገሮች እንደ ተቋም እንደ እስልምና ጉዳይም እንደ ዑለማ ብዙ የሚሰሯቸው ስራዎች አሉ። ከቁርአን ቅድሚያ የሚሰጠው የለም ተብሎ ነው ተቋሙ በራሱ ሙሉ ወጪውን ሸፍኖ ኃላፊነቱን ወስዶ ይሄንን ልዩና ታሪካዊ ሽልማት አዘጋጅቶ ይሄን ቁርአን ወደፊት ያመጣውና ይሄንን በዚህ መልኩ እንድትረዱት እንፈልጋለን። በውድድሩ ፍጻሜ ዕለት የጋራ የጎዳና ላይ ኢፍጣር ፕሮግራም እንደሚኖር የተገለጸ ሲሆን ህብረተሰቡም ለመርሃ ግብሩ መሳካት ከዚህ ቀደም በነበረው ሰላም ወዳድነት እንዲሳተፍ ተጠይቋል። ቁርአን ለከፍታ ቁርአን ለእውቀት እንደ ማህበረሰብ አገር ስልጣኔ የማህበረሰብን ከፍታ መሰረት ነው። በታሪክ ላይ ብዙ የተበላሹ አታዮችን አስተሳሰቦችን ማስተካከል የቻለ የሰው ልጆችን በስነ ምግባር የገራ ሲኖሩበት ከፍታን ሲኖሩበት ሰላምን እድገትን የማህበረሰብ መስተጋብርን መተባበርን መከባበርን እውቅና መሰጣጠትን ከምንም በላይ መሪ ሆኖ ለሰው ልጆች መድህን የሆነ በዓለማችን ላይ ለሚፈጠሩና ለተፈጠሩ ታሪካዊ ክስተቶችም ሆነ ችግሮች መፍትሄ ሆኖ የሰው ልጆችን ወደ ትክክለኛው አቅጣጫ የመራ ቁርአን ነው። ፕሮግራሙ ተካሂዶ አብሮነታችንን አሳይተን ሰላማዊነታችንን አሁንም ሁሉ ጊዜ የሰላም ተምሳሌት የሰላም ባለቤት የሆነው ማህበረሰብ በክብር በተለይ ደግሞ በዚህ ዓመት የተለየ የሚያደርገው የምናደርገው ትልቁ የኢፍጣርን ፕሮግራም ቁርአኑን ታሳቢ ያደረገ ስለሆነ ቁርአንና ቁርአን ብቻ የሚከበርበት የቁርአን ስነ ምግባር የሚታይበት ለቁርአን ያለንን ክብር እንደ ኡማ የምናሳይበት ስንሰባሰብም ያንኑ ታሳቢ ያደርገን ቁርአንና ቁርአንን ብቻ አስበን የምንገኝበት እንዲሆን ነው መልእክት የምናገረው። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ የሚካሄደው ውድድር ፍጻሜ የፊታችን እሁድ ከ7 ሰዓት ጀምሮ በመስቀል አደባባይ እንደሚካሄድ የተገለጸ ሲሆን መሪ ቃሉ የተመረጠው ከሰላም አንገብጋቢነት አንጻር እንደሆነ ተመላክቷል። በመሆኑም ሁሉም ዜጋ ለሰላም ዘብ በመቆም አስተዋጽኦ ሊያደርግ እንደሚገባ ተጠቁሟል። ሀገራችን ሰላም ያስፈልጋታል። እኛ ሰላማዊ መሆን አለብን። ሁሉም ለሰላም መትጋት አለበት። ሰላም ለሙስሊሙ፣ ሰላም ሙስሊም ላልሆነው፣ ሰላም ለሀገር፣ ሰላም ለወገን፣ ሰላም በሁሉም ዘርፍ ያስፈልጋልና ሰላም አስፈላጊነቱን ከመጠቆም አንጻር ይህንን መሪ ቃል አልቁርአኑል ከሪም መስደሩል ዒልሚ ወሰላም የተከበረው ቁርአን የእውቀትና የሰላም ምንጭ በሚል መሪ ቃል እነዚህ ውድድሮች ተካሂደዋል። ለሰላም ሁላችንም እንድንቆም የማንም ቃል በየትኛውም መንገድ በፌስቡክም ሆነ በሌላ ሀገርን፣ ወገንን፣ ልማትንና መንግስትን የሚያስቸግር ማንኛውንም ነገር እንዳንሰራ በምክር ቤቱ ስም ጥሬን አቀርባለሁ። ታላቁ የረመዳን ወር ሰላምና አንድነት የሚንጸባረቅበት ወቅት መሆኑን የገለጹት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሻጂ ኢብራሂም ቱፋ ምዕመናን ካላስፈላጊ ተግባራት መቆጠብ እንደሚገባቸው አሳስበዋል። ረመዳን ሰላም ነው። ረመዳን ክቡር ነው። ረመዳን ፍቅር ነው። ረመዳን አንድነት ነው። አንድነት የሚያስተምሩበት መዓት ምልክቶች አለ። በዚህ በረመዳን ይሄንን ኸይር ለማበላሸት የሚተነኩሱ ትንኮሳዎች ላላ መስማት፣ ላላ መቀበል፣ ላላ መባዛት እኔ ሰምቼ ያለሁና ሌላም እንድሰማ ብለህ ስታስተላልፍ እሱ ይባዛል። በተባዛ ቁጥር ደግሞ አንተም የእሱን ዘንብ ተካፋይ ትሆናለህ ነው። ሀገር አቀፍ የቁርአን ውድድር በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲካሄድ ይሄኛው ለመጀመሪያ ጊዜ እንደሆነ የተገለጸ ሲሆን ወደ ውድድሩ ስፍራ ሲመጣ ሰላምን ብቻ የሚያንጸባርቁ ተግባራትን እንዲያከናውን ጥሪ ቀርቧል።